ለሱ አልገባታ እሱ ስለመጣ ነው እዚህ የመጣው። ቤት ገልሻለሁ እያላት ወይም ደግሞ ተጀመረ ቤት እያሳያት መኪና አሁን ሩታ ቤት አጥታ ነው ለቤት የምትተለለው። መኪና ገዛል በመኪና አላታ 2 ታደርጋለች። አብርሃም ገዝቶለት ወይስ ፌክ ነው? አሁን አብርሃም ራሱ በቤት በሰዓት የምታለለው እሱ ነው እንጂ አሁን እንደሱ ነው የምታስበው እሷንም እነሱ ናቸው እየገፏት ያሉት። እንዳየው ከሆነ ቤት ድረስ ጎትተው የመጡት እነሱ ናቸው። እኔ በለሳቸው ደግሞ ከየት መጣ? እነሱ ምንም ነፋስ ናቸው ሁለቱም። ፈረንጁ የምትለው ያ ገንዘብ ነዋ። ምንም ጥቅም የለውም። እያታለለ እኔ በሻይ ቡና በነገር እያታለላቸው ገንዘብ ይሰጣቸዋል። ነገርኩህ እኮ እኔ አጠገቡ ነኝ አይደል? ገንዘብ ጊፍት ስለሚያደርግላቸው ነው። እነሱን የቁርስና የምሳ ብትላቸው ወደ አንተም ይመለሳሉ። ምንም ችግር የለባቸውም። እናንተ ፍቅር ብዙ የተለፋበት ስለሆነ ያኔም እናንተ ጋር ስመጣ ያኔ ብዙ ያየሁት ነገር አለ። ውለታ የተከፈለበት ፍቅር ነው። እናንተ መስዋዕት ተከፍሎበታል አውቃለሁ። እኔ አሁን ላይ በዚህ ልጅ የመጣ እንዲበጠበጥ አልፈልግም። የእናንተ በፊት ነው ተበጠበጠ። የእሱ አይታይም። የሩታን ፓስፖርት፣ የትምህርት ፋይሎች ሁሉንም ወስዶ ሩታን ከሀገር ኧረ ሩታ ብቻ ነው ልጅ ነው እግዚአብሔር ስትፈቅድ ነው። ሩታ ይህን ልጅ አልፈልግም የሆነ ነገር አድርግ ብላ ከራሷ አፍ የሆነ ነገር ስትናገረኝ ምንም ከማድረግ ወደ ኋላ አለልም። እዚህ አዲስ አበባ መግቢያውን ይፈልግ ማድረገውን ነገር አንተ መቼ እንደ ወንድ ሆነ ታውቃለህ? እንደዚህ ትወጣለህ። አንድ ቀንም እንደ ወንድ ሆነ ቤተሰቦች እንግዲህ ዛሬ ከጆን ጋር ተጫው ጆንን ታውቁታለህ ብዙ ጊዜ እንደምታውቁት ትላንትና አብርሃም በብሩክ ቻናል መጥቶ ነበር። ምን አለ ስለ ደስታ ምናምን አወርቶ ነበር። እነ ብሩኬ ይሄ ጆ ታውቃላችሁ ከዚህ በፊት ማለት ነው ሩታና አብርሃም ነው ቻናሉ ከፈቱላት። ቻናሉን መጀመሪያ ከፍቶ እነሱ ደግሞ ድጋሜ ሰጥቶ መሰለኝ አስታውሳለሁ። የሆነ ፕራንክ ምናምን አድርጎ ነበር ከነሱ ጋር እሱን ማለት ነው ከነሱ ጋር ቆይቶ ነበረ። ስለዚህ ደስታ ጎደኛዬ ነው ከአውሮፓ ከመጣ በኋላ ሩታን ወስዶበት ሊጫወትበት ነው። ከዛ በኋላ ደግሞ ያሎኔ ቤት እያሳየ መኪና ገዛልሻለሁ ቤት ገዛልሻለሁ እያለ ይሄ ለምንድን ነው የምትዋሹ? ልጅቷ እኮ መኪና ከሆነ አብርሃም ገዝቶለታል። ለምንድን ነው ቁሳቁስ የምትፈልግ ከሆነ ለምንድን ነው ከአብርሃም የምትለየው ማለት ነው? ምክንያቱም አብርሃም መኪና ገዝቶለታላ ብዙ ነገር አድርጎለታላ። ልጅቷ ቁሳቁስ አይደለም የምትፈልገው። ልጅቷ የምትፈልገው ፍቅር ነው። ልጅቷን ስም አታጥፉ። በቃ እሷን ልክ እንደ አብርሃም ማለት ነው እንደ ቁሳቁስ ወንድ ልጅ ሆኖ ነገ ኮንፊደንስ ኖሮ ቤተሰብ ፊት ለፊት መቆም እንደዚህ ያደረኩ ማለት ራሱ ማይችል ማለት ነው። ወንድ እንትን ሄርሜላ ቤት ገዛውለት ወርቅ ስለለበስኩለት ምናምን እያለች ማለት ነው ራሱ ለብሳ ማታውቀው ማለት ነው። ራሱ እንትን ቁሳቁስ እንጂ አንድ ወርቅ አንገቱ ላይ ለአፍታም ብትሆን ስንት ወርቅ ለብሳ ትመጣ ነበር ሄርሜላ ማለት ነው። ስለዚህ ሩታን እንደዛ እየገመታችሁ ነው። ውሸታችሁ ማለት ነው። የውሸታችሁ ጥግ ማለት ነው። ምክንያቱም ማትዋሹ ነገር የለም። እኛ ጅሎች እንመስላችኋል። ልጁ ለራሱ ምንም የለም እኔ ማለት ነው። እኛ ስለሱ ስለ ሀብት ምናምን አያገባንም። ግን ልጅቷን ለምንድነው እንደዚህ የምትደልሉ? አሁን እቺ ጅል ነች እንደ እንደዚህ የምትታለሉ? ሲቀጥል ደግሞ ልጅቷ ቁሳቁስና ጥቅማ ጥቅም የምትፈልግ ከሆነ ለምንድነው ለሰው ቻናል ብቻ የምትደክመው? ለምንድነው ለሰው ቻናል ብቻ የምትስለው? ለራሷ ነው የምትጠቅመው፣ ለራሷ ነው የምትቀመው። እንደ አብርሃም ማለት ነው ለራሷ ነው የምትውለው። ሰርታ ለሱ ነው የምትሰጣ፣ ሰርታ ለሱ ነው የምትሰጣ፣ ሰርታ ለሌላ ሰው ነው የምትሰራ። ቁሳቁስ የምትፈልግ አይደለችም። ለምን በቁሳቁስ እንደምትደልሉ አላቅም ልጅቷ ማለት ነው። በቃ ማትፈነቅሉ ድንጋይ የለም። እሷ ደስ ስላት፣ እሷ ስትስቅ፣ እሷ ስጫወት በቃ የእሷ ደስታ ላይ ልትከልሱ ነው የምትፈልጉ በቃ ሁላችሁ ማለት ነው። እና አብርሃም ደግሞ ምን አለ? ሩታ ፈቃደኛ ብትሆን ከዚህ አዲስ አበባ ወስጄ አወጣታለሁ። እንደውም እኔ ለእኔ ምረፍት ለእሷ ምረፍት። አዎ ብትወጡ ደስ ይላል። እኔ ራሱ ብትወጡ ማለት ነው። አንተም ዋካባ ላይ ነህ፣ እሷም አላረፈችም። እዚህ አምጥተህ አላረፈችም። ቤተሰብ ጋር ሄዳ አላረፈችም። ልጅቷ ያለፈችው ቦታ አይደለም። እውነት ከሀገር ልትወጣ ይሻላታል መሰለኝ ልጅቷ ማለት ነው። ማረፍ አልቻለችም። በቃ ከዚህ እሷን ነው የምትፈልጉ በቃ እና ብታወጣ ሲቀጥል ደግሞ ደስታውን
ከህይወቱ እሷ ራቀኝ ካለች አንድ ነገር ከተናገረችን እኔ ደቂቃ አልፈጅብኝ አዲስ አበባ መግባውን ፈልጋ። አንተ መቼ እንደ ወንድ ሆነ ታውቃለህ? እንደ ወንድ እኮ ሆነ አታውቅም፣ አታስመስል። እኔ መንጠልጥያለሁ። ይሄ ደግሞ ምላስክ ላይ እንትን ተደቅነዋል። እኔም ታልጠልጥያል። መልጠልጠል ስለወለዱ መጠልጠል ተኝቶ ስለወለዱ አይደለም። ወንድ ልጅ ራሱን ሲያስከብር፣ ቤተሰቡን ሚስቱን ሲያስከብር፣ ልጁን በቃ እንዴ ወንድ ልጅ እንደዛ ነው። ምክንያቱም ወንድ ልጅ ሴት ልጅ ለወንድ ልጅ መሰጣ እንዲጠብቃት ጭምር ነው። አንተ መቼ ጠበቃትና ማቼ ከክፎች ከእንትኖች ጠበቅና ከራስህ ራሱ ጠብቃት አታውቅም። ምክንያቱም አንድ ሰው ቢወዱ በራሱ ነው፣ በራሱ ውሸት በራሱ እንትን ነው መጠበቅ ነበረባት ማለት ነው። እቺ ልጅ ጠብቀ አታውቅም። ራሱ ነው የምታስከብረው እንደውም ማለት ነው። እሷ ዘላ ራሷን እንትን የምታደርገው። ከዛ በኋላ እሷ አትሰማም። እሷ ራሷን ማስከበርና ማንም እንዳይደርስብኝም እንደዚህ ምናምን ብላ ስትፎክርባችሁ ወይ የሆነ መንገድ ስትዘጋባችሁ እሷ አትሰማም። እሷ እንደዚህ ነች ከማለት ይልቅ መቼ አንተ ራስህን ራሱ አስከብረ ታውቃለህ? መቼ እንደ ወንድ ሆነ ታውቃለህ? ሁልጊዜ ደግሞ እኔ መንጠልጥያለሁ፣ እኔም እንደዚህ ሆኛለሁ። ይህ ማውራት ብቻ ምላስ ማለት ነው።